ቲጂ ምንድነው ማወቅ የፈለግሽው? ቲጂ ማሽክ ትጠይቃት በቃ ማይብሮ ትጠይቃት። ቲጂ ምንድነው ማወቅ የፈለግሽው? አንድ ደቂቃ ሁላችሁ መረጃ አምጡ። መረጃ አምጡ ነው ከማንሳታችሁ በፊት ማለት ነው። እያንዳንድሽ መረጃ አለኝ እኔ ማይብሮ እንዲያርጋለች እከሊት እንደዚህ ያርጋለች የምትሉ ልጆች ይሄው እታችም ካላችሁ ቦታ እኔ እወጣለሁ። እያንዳንድሽ ግቢ እዚህ ውስጥ መረጃ አምጡ። ስትዘቀዘቅ የት ነበራችሁ? የት ናችሁ? እስኪ አሁን ይሄ እንደዚህ መታችሁ እንደዚህ ነው ስሞን አጠፋቻት ያላችሁ ልጆች አሁን መረጃ አምጡ፣ ቶሎ በሉ። ምንም ጭቅጭቅ አያስፈልግም። ያለ መረጃ ግን የሰው ስም አታንሱ። እዚህ ጋር መረጃ አምጡ ነው ቀሱ። ግሩፕ አለ ተብሏል። አምጡ ግሩፕ እንፈልጋለን። አዎ ወላጅ ምናምን አንሰማምኝ እኮ እኛ ምንም አሁን እኛ ብለናል። ቅድም የተባለው አለ የተባለው ሁላ ነገር ሃይሚዬን ያለ እኛም ብንሆን ማይብሮ እቺ ማይ ፋሚሊ የምትባሉ ሃይሚዬን በዛ ለቃል አስገቡ። ሰኒን አስገቡ። እኛ ሰኒን አስገቡ። ዝም ብሎ በዳውሮ ማርያም አንቺ ነሽ ብሎ ድርግም አድርጎ የሚምን ቆይ እስቲ እኔ ደግሞ ልታከስ እናንተ ማለት ነው። ለመዲና ወይ እኔ ላውራ እስቲ ቆይ ዝም እኔ አልወርድም። ልሳኔ ነው የምፈልገው። ወረጂ ለራስሽ እንትና ቆይ እስቲ እንደማመጥ እኔ ቤቱን ገልጣለ ተንፍስ እኮ አዳማጭ አረጋችሁ ምንድነው ነገሩ? እስቲ ቆይ በታላቅ እንኳን እንደማመጥ ልጅቱን ችግር ለመፍታት ነው የተቀመጥነው። እስቲ ቆይ ሌላ የአዲስ ነው መዲና ተቀመጥ። ዋናው ዓለም ታውራ ሚውት ያለሽ ላውራሽ መዲና ምን አደረገቻችሁ? አውድኝና ሚውት እኔ ከእናንተ ጋር መስማማት አልቻልኩም። በቃ አልሚያ አውሪ መዲናን ማንም እንዳያወርዳት። ማን ለምን ይነኳታል? ማንም እንዳይነካት። ለምን መዲናን የመሰለውን የተሰማውን መናገር መፍቱ ነው። ግን ተነጋግሮ ሞከር ነው። መዲናን የተቀመጨ አንጫት ትመጣለች። እኔ ስቤያታለሁ። በቃ ዙዙ ማለት ነው። አሁን አንድ ነገር ልንገርሽ ሰኒ ማለት ነው። ሰኒ የምታወራው ነገር ካላት እኔ ወርድላታለሁ። አሁን ማውራት አይደለም ጨርቅ። እኔ መረጃ አለ እጃችን መረጃ ላይ አለ። አሁን እጃችን ላይ መረጃ አለ ካለ እኔ ወርዳለሁ። ወላሂ እኔ ወርዳለሁ። እኔ ምንም አልሰራም። ቆይ እስቲ ታውራ እንዴ። ቆይ አንዴ መዲናም እጄ ላይ መረጃ አለ አስገቡኝ የሚል ሰው አለ። ግን እዚህ ገብቶ ለመሰዳደብ ምንም አይሰራም። እዚህ ጋር ያላችሁ ሰዎች ፈልግሻለሁ እንዳወጭ እዚህ ጋር ያላችሁ ሰዎች ማይብሮን አስቀምጣችሁ አይደል? ማይብሮውን እኔ ነኝ የተባለው የተጻፈው ከነስሙ አምጡልኝ ብላለች አይደል? ይሄን ከነስሙ ይሄ ነው ብላችሁ አምጡላት። ያገኛችሁ ሰዎች በውስጥ በሷ ስም አድርጋ የተሳደበችው ከዚህ ልክ ደግሞ ሰው እዚህ ጋር እኔ በጣም መረጃ ላስገቡኝ ማለት ነው። አምጡት። ይሄ ነው የተሳደብሽ። መረጃ እኮ እንደሌላቸው ያስታውቃል። የሰው ስም ለማጥፋት ከመሬት ተነስተው ነው እንጂ መረጃ እንደሌላቸውማ ያስታውቃሉ እኮ። ነገም ደግሞ በእናንተ አሁንም ተመሳሳይ ለና ምን አንድ አይነት ፕሮግራም እንደሌላ ተሳደበው ማለት ሄዱበት ማናቸው በነገራችን ላይ ሁላችንም ማናቸውም የእሷን አህል መድረስ አይችሉም እኮ የማይብሮና የሚያወራ ነው እንጂ የእሷን አህል የሚደርስ የለም። አይደለም ማንንም መንካት አይቻልም። ኖ አትንኩ። ልንገራችሁ፣ በነገራችን ላይ ሁሉም ራሱ የሆነ ማንነት አለው። ማይብሮ ራሷን ይኸውልሽ፣ ሁላችንም የየራሳችን የሆነ ማንነት አለን። የየራሳችን የሆነ ባህሪ አለን። እኮ ነው እኛ በሷ ተተክተን የምንናደድላት የራሷን ህይወት እንዳይበላሽ ነው እየተናገርን ያለው። መፍትሄ ፍለጋ ነው። የራሷ ልንገርሽ፣ የራሷ ህይወት እንዳይበላሽ የራሷ ህይወት አሁን ማይብሮ እኔ በግሌ እኮ ነገርኩሽ አይደል እንዴ? በግል ማንኛውም ሰው ማንም እንዲነካበት አይፈልግም። አሁን ሌላ ነገር ላይ ማይብሮን ሀላስ ማይብሮን ማጥራት ነው የምንፈልገው። ስሟን ካለ ማይብሮን አጥሩላት። ሌላ ነገር ውስጥ አትግቡ።
ለምንድን ነው ሌላ ነገር ውስጥ እሺ ማጥራት ነገር ተጣጣውን ያንጣኛም እንዲጠራና ማሚዬ ቆይ ዝም በይ አንቺ በቃ እኔ አሁን እሺ መረጃ አለኝ አስገቡኝም ይጻፍ ይግባ በቃ አለቀ አንድ ጥያቄ እሺ ልጠይቃቸው እሺ አንድ ጥያቄ ዙዙ ልጠይቅ እንደው ማለት ነው እዚሁ ልጠይቅ እሺ እዚሁ ልጠይቅ እቺ ማይ ፋሚሊ የምትባለው አለች ገስት መግባት አትችልም አይደለ በምን ጉዳይ ገስት መግባት ማትችለው ለዚህ መልሽልኝ አይዶን እኔ ኮሜንት ላይ ሪፕሌይ ተደራርገን ወጥቼ ማውራት አልችልም አለች ይኸውልሽ እኔ ሪፕሌይ ተደራርገን የልጅቷን ስም ከምታጠፊ መተሽ ገስት ላይ የልጅቷን ስም አጥሪ እኔ ማይብሮ አይደለሁም ለምን አትሜ እንደብዳቤ የሚያክል ነገር እዚህ ከምለጥፊ ብዬ ቅድም ኮሜንት ላይ ስላወራት እኔ ላይቭ መግባት አልችልም ላይቭ ግቢ ያለሽ የለም ላይ ቅድም ገስት ነው ማይብሮም ገብታ ሼር አድርጋልሻለች ለምንድን ነው ገብተሽ እሷ እንዳልሆነች ተናግረሽ ልጅቷን ሰላ እንትን ማትያት ስሟን ማታጠሪ ብላታለሁ ከዛ ላይቭ መግባት አልችልም ላይቭ አልተባልሽም ገስት ነው ብዬ መለስኩላት አልመለሰችልኝም ለምን ከዛ ደግሞ እዚህ ለዓለም ደግሞ መግባት አልፈልግም ብላታለች ሲናገሯት ስለምሰማ እኔ በፍቅር ይዤ ከውስጥ አወራቸዋለሁ አንዳንድ ልጆች እንደሚጣሉትን ተዋት ተጣሉ ብያልኩ በውስጥ አወራለሁ ይችንም ልጅ አውርቻታለሁ እኔ ጋራ በስልክ ለማውራት ፈቃደኛ አይደለችም በፍጹም ፈሪ ናት ልጅቷና ማውራት ፈራለሁ ለምንድን ኖ አንድ ሰው ሪዝን ይኖራታል ሃይሚን ይኸውልሽ ሪዝን ይኖራታል ሰው ግን ጥፋት እኔ ባጋልጣታለሁ ልንገራችሁ እኔ ማለት ነው አሁን እኔ ማውራት ልንገራችሁ ማለት ነው ማይሆን ጉዳይ ነው ይሄ ጉዳይ ማይሆን ጉዳይ ነው ያረቃዬ ልጨርስላት ይሄ አሁን እኔ በግሌ እንደሰማሁት ከሆነ እኔ ለራሴ ነው እኔ ማጥራት የፈለኩት አይደል ራሴ እንደጠራኩ ነው ማይብሮ እንዳልሆነች በቂ ነው የምለው ማስረጃ አለኝ ለራሴ ለግሌ ለራሴ ማለት ነው አንድ ጥያቄ ልጠይቅሽ ማይብሮ ለኔ ማይ ፋሚሊ እንዳልሆነች ራሴ ማረጋገጫ ማስረጃ ለራሴ አለኝ ግን እች ልጅ ማይብሮ ላለመሆኗ ሌላ ሰው በቃ ይሄን ስሜን አጠራለሁ ሌላ ሰው በቃ ሌላም ሰው እንደኔ ግዴታ ያንን ነገር ካልደረሰበት ምን ችግር አለው ልጅቷ መታ እኔ እስቲ ድምጿ ማንነቷን እንዲቀበላት እኮ ነው ሁሉም አላስ ስማጥራት አይደል እንዴ ምን ችግር አለው እቺ ልጅ ወታ ገስት ላይ ራሷን እኔ ማይ ፋሚሊ ነኝ ሀላስ ከማይብሮ ጋር ምንም አያገናኘኝም ትበል ገስት ላይ አሁን ትምጣ እቺ ልጅ ለምንድን ነው ሃይሚን እሷ ያለችውን መረጃ ያምጡ ሙሉ መረጃውን ያምጡ እሷ ትምጣ እስቲ ስክሪንሻት አድርገው እሷ እንደተናገረች ብላ ያለችውን ነገር ያምጡና ይሄን ያለችበት ወይ ደግሞ እቺ ልጅ ስትወራ ያንን ያወራችበትን ነው ወይስ እቺ ልጅ ሃይሚን አትጠላትም በሚለው ነው እናንተ መረጃ የምትፈልጉት ማይ ብሮ ነኝ ያለች ቴክስት ተመላለሰች የተባለውን ስክሪንሻት ሃይሚን ዘቀዘቀች ማይብሮ ነሽ ወይ ስትባል ሃይሚን ዘቀዘቀች የተባለችው በስም ስተት ነው ብለናል ሃይሚን ዘቀዘቀች የተባለው ማይብሮ ነሽ ትገራለች የተባለው ይኸውልሽ አሁን ማይብሮ ነች የተባለውን እንትን ፎቶ ዘቀዘቀች የተባለው በስም ስተት ነው ማሂ ለማለት ማይ ፋሚሊ ነው በሚለው ተይዞ ነው ጭቅጭቅ የተነሳው ማለት ነው ሙና እንደዛ አይደለም ሙና ቆይ እና አሁን እኛ ሃይሚን ለምን ጠላሻት ብለን ገስት መጥራት እንችላለን እሷ ከሰማ ያለውን ስክሪንሾት ካደረጉ ይምጡና ይግቡና በቀን ብሩኬን እየጠላ እየተሳደበ ማን ተናግሮት ያውቃል እሱ ሳይሆን አይደለም ጠላቻት ተዘቀዘቀ ምን ተብሎ ምናምን ሳይሆን እሷ ማይብሮን ማጥራት አይደል እንዴ እናንተ የፈለጋችሁት እሷ ማይብሮን ምን ችግር አለው ሌላ ነገር ውስጥ ከምንገባ እቺ ፍላጎት ከሌላት የራሷ ፋሚሊ ፕሮብሌም ካለባት ትጎተታለች እንዴት ትደረጋለች ግን መረጃዋ ከወጣ እኛም እናስገድዳታለን መረጃው ይውጣ መጀመሪያ ተናግራለች የተባለችው ነገር ሰውን ለመክሰስ መረጃ ሳናገኝ ዝም ብሎ መክሰስ ሼም ነው ማንንም ቢሆን ማንንም ሳታገኝ እኛ ለማይብሮ ብለን ያቺ ልጅ ያለ ጥፋቷ እንትን ማለት የለብንም መናገር ቃል መናገር የለብንም ሁሉንም ገላኔ ማለት ነው
አለምዬ ማለት አለምና ሙናዬ እዚህ ጋር የማይብሮ ስም ማጥራት ብቻ አይደለም ጫወታችን። እዚህ ጋር የተሰባሰብ ነው የማይብሮ ስም ለማጥራት ብቻ እኮ አይደለም። እኔም እየቦለ ለዛሬ እሱ ነው ለሌላ ቀኑማ ሌላ አጀንዳ ነው። ኖ ዛሬ ነገ የሚባል ነገር የለም። ይሄ ማይብሮ እኮ እራሷን የቻለች ልጅ ናት። ስሟን እኮ ማጥራት ትችላለች። እሷ ስሟ የምታጠራው ደግሞ እንዴት ነው? ይቺ ልጅ የምትቀርባት ነገር ከሆነ ወደ ገስት አምጥታ ለምንድን ነው በእኔ ስም እንደዚህ የምትሰሪው ብላ እራሷን መጠየቅ ትችላለች። እሺ ብላ ትመጣለች። አንቺ ስታስብ ገላኔ ማለት ነው ብትሆን እየሰማሁሽ ነው። እኔ ያልኩት ውስጥ መስመር ተሳጽፈን ገላኔ አትቦልኪ ገላኔ ማንንም አትቦልኪ። ቆይ እንጨርስ መጀመሪያ ማንንም አትቦልኪ። ኮሜንት ዝጉ። ሰሚራ ነው ሰሚራ ያን ኮሜንት በጣም ያስጠላል። እንትን የሚሉት ልንገርሽ፣ ኮሜንት ዝጊ። ጨረቃ አትዝጊ ኮሜንት። በቃ ይሄ እኮ የሁሉም ጉዳይ ነው አይደል እንዴ? አሁን ልንገርሽ ጨረቃ አንድ ነገር ልንገርሽ ጨረቃ እውነት ልንገርሽ ጨረቃ አንድ ነገር አለ አሁንም ነገም እኛ ዛሬ ስለተባለው ነገር አይደለም፣ ትላንት ስለተባለው አይደለም። ሃይሚንም ሆነ ብሩኬንም መውደድ መጥላት የራሳችን መብት ነው። መሳደብና ሌላ ነገር ማለት ግን ማንቋሸሽ ማንኛቸውንም አንችልም ነው። መብት የለንም በሚለው ነው ነው ቅድምም ጀምሮ ስናወራበት የነበረው ነገር ማንም የፈለገውን ሰው መጥላት፣ መውደድ፣ መቁረጥ። እኔ ስለ መቁረጥ ራሱ እኛ አላወራንም። መቁረጥ ራሱ መብታቸው ነው። እነሱ ህሊናቸው አስደስቷቸው ለምን ይቆርጣሉ ሲባል ራሱ ህሊናሽ ከተቀበለሽ ይቁረጡ ነው። አሁን እኔ የምለው የማይብሮን ስም ለማጥራት እኮ ጨረቃዬ የማይብሮን ስም እናጥራላት አይደለም የኔ አጀንዳ። እነሱ የማይብሮን ስም ለማጥራት ነው ካሉ የማይብሮን ስም ማጥራት የምትችሉት እችን ልጅ አምጧትና ነው። ለምንድን ነው እያንዳንዱ እንደዚህ የተባለ ከሚባል እችን ልጅ ማይብሮ አምጥታት ሙናቃት ምታወራት ሆነ ማጥራት ብቻ እኮ አይደለም ላይፍ ነው። ደስታ እኮ ላይፍ ነው። ይኸውልሽ የማይብሮ የግል ህይወቷን ጭምር ነው አይደል እንዴ? የግል ህይወት እኮ እኔ እኮ አሁንም ምለው እኮ የግሏ ህይወት እንደዚህ ሌላ ነገር ውስጥ ከምንገባ እንደው ልጅ ያ ሜሴጅ ለምን ማጥራት ፈለጋችሁ አትበይ። ያሳሰበን ስላሳሰበን የግል ህይወት ላይ መግባት አይቻልም እንደዚህ አይነት ነገር ላይ። ይሄ ስሟን እኮ ማይብሮ ብቻዋን ማለት አስከብራ ማቆየት ትችል ነበር እስከ ዛሬ። እውነት እንነጋገር ከተባለ ለምን መሰላችሁ እንደዚህ ማትበሉ? አንቺ አለም ዛሬ አንድ ነገር ልንገርሽ። አሁን ሙና ያልገባሽ ነገር አለ እዚህ ላይ ሙና ያልገባ አሁን ለምሳሌ ሙና የሰደበች ናት ማይብሮ ከተባለ እኔ አይንህን እስካላየውሽ ድረስ መጥቼ መጠየቅ መፍት የለኝም። እኔ ከሰደብሽኝ ራሱ ማለት ነው። ለምን አይኔን አላየሁትም? ገባሻ? ያ ፔጅ ላይ ገብቼ የኔን ስድብ ካላየው ያንቺ ያወራሹን ነገር ካልሰማው ገስ ላይ ገብተሽ አንቺ ስታወራ ካልሰማው አንቺ መጠየቅ መፍታለኝ። እሺ ልንገርሽ፣ እንደዚህ ማከሄደ ማይብሮ በጨዋ መልክ እኮ ይጠይቁሽ እኮ ኢትሶኪ ኖርማል እኮ ነው። ማይብሮዬ አንቺ አዩዋ ያሰቡትን የጠረጠሩት ማይብሮ እንዲያርገሻል ብሎ መጠየቅ ኢትሶኪ፣ ግን ያደረጉት እንደዛ አይደለም ነው። እኔ እንደዚህ ጽፌለታለሁ። ምን እንዳልኩሽ በእንግሊዝኛ ዋይ ምን ብዬ ልንገርሽ? አንቺ እኔ ስም አልኳት በውስጥ መስመር በእንግሊዝኛ ጽፌለታለሁ። ከዛ እንግሊዝኛ ለጥያቄ ልክ ባለፈው አንቺ ዙዙ ጽፍልሽ ምን አልሽ እንጂ ጥያቄ ምልክት አድርጋ ነው የጻፈችኝ ማለት ነው። ለማን ነው ለእኔ ነው የምትይው? ማለት መልሽልሻለሁ ብዬ እኮ ነው። ከፈለሹ ደግሞ ቁጥር ላክልኝ ብያታለሁ። ልጅቷ አማርኛ አችልም ብለሽ ነው አንቺ በእንግሊዝኛ የጻፍሽላት ማይብሮ? እኔ በራሴ በኩል ማይብሮ ነው ማችለው። ለዛ ነው
ስፒክ እንግሊሽ የስ አንቺ ገላኔ ነኛ ነሽ። ለማንኛውም ግን ማይብሮ አትሳቁ፣ ማያስቅ ነገር አትሳቁ፣ አትሳቁ። አንድ ማይብሮ ነው የሚጠይቃት ማለት ነው። ማይብሮዬ አዳምጪኝ ወይዬ ይኸውልሽ አንቺ እንደዛ ቆይ የምር ቁም ነገር ነው የማወራው። አንቺ እንደዛ በእንግሊዝኛ ስትጽፊላት ምን ብላሽ ነው? ጥያቄ ምልክት ነው የጻፈችውን። ከዛ እኔ አሻንጉሊት ደረደርኩ። አልገባትማ ያልገባትን ማይገባት ጥያቄ ምልክት ላከች። ምን ማለት ነው አለቻት። በጥያቄ ምልክት ለምንድን ነው እንደዚህ ያረግሽው ብለሽ የጠየሻት? እሷ ምን ብላሽ ነው ማለት ምን አርጋ ነው? ቆይ ልንገርሽ። ከዛን እኔ ደግሞ ጥያቄ እኔ እና እዚህ ላይ ቅድም ገጽ ላይ ስላሳዩኝ ሚሴጁ አዎ ማይብሮ ነኝ ትላለች ሲባል ሰሊና ሜዳ ጽፋለች። ከዛ በኋላ ደግሞ እኔ አልሚን ሂጂና ጠይቂያት አልኳት በአማርኛ። ከዛን አልሚ ሄዳ ስትጽፋላት ምን አለችው? እኔ ማይብሮ ብዬ ሚሴጅ የመለስኩለትም ሰው የለም። እኔ ዝም ብሏ ነው እሷን ስም በእኔ መንገድ ያጠፉ ነው እንጂ እኔ ለማንኛውም ሰው በውስጥ መስመር አዎ እኔ ማይብሮ ነኝ ብዬ የጻፍኩለትም ሰው ካለ ሚሴጁ ይወጣልህና እመጣለሁ ብላለች። እኔ እኮ እሺ ውዶቼ ልንገራችሁ። እሺ አንድ ነገር ደግሞ ልንገራችሁ። እኔ እኮ እች ልጅ ያ ሜሴጅ ወጣ፣ የቅድሙ ሜሴጅ እውነት እሷም የጻፈችው ከሆነ እሷም ያልጻፈችው ከሆነ እች ልጅ ከጻፈችውም እሷ ነች ከተባለ እመጣለሁ ያለችው ልትመጣ ነው ወይስ እሷ እንዳልጻፈችው ስለምታቅ ነው ወይስ ልትመጣ ነው? ከመጣች ምንድነው እዚህ ላይ ሙና ልጅቷ እንዳወራች ወይም ደግሞ አልሚን እንዳረዳች ነገር ከሆነ እኔ ይሄን ነገር እኔ ጽፌ ወይም ይሄ ነገር እኔ አድርጌ በውስጥ መስመር አዎ ማይብሮ ነኝ ብዬ ያንቺን ጽፍ አጠፍቼ ከሆነ ህይወትሽን የሚበላሽው ነገር የለም። እሱ ስክሪንሾት አድርጎ ወይም ደግሞ ቪዲዮ ስክሪን አድርጎ እስከ ፕሮፋይሌ እስከ ስሜ ይምጣና እኔ እመጣለሁ፣ መጥቼ አወራለሁ እኔ ማይብሮ አይደለም ብዬ ብላለች። እኔ ትክክል እንትን ብሩስና ይሄው ባንቺ አላልኩት። አሁንም ሂጂ በቃ ቅድም እንዳልኩሽ ነው። አሁን ሄዳችሁ ኃይል ያለው መረጃ ያለው ይምጣ፣ ልጅቷ ጋር ሂድ፣ ልጅቷ ትምጣና ታስረዳ። ያለበለዚያ ግን እኔ ዝም ብዬ ያለ መረጃ ያልኩትን ነገር ካላወጣችሁ አልመጣም ነው ያለችው ነገር አለ ብለው ቅድም እንዳወሩት ካለ ሙኒት ኦኬ እሺ ቆይ እሱን ታዩ እሺ እሱን ተግባባነሽ። አንድ ደግሞ ጥያቄ ልጠይቅሽ ማይብሮ። አሁን እች ልጅ ማለት ነው ያንን ነገር እኔ እሷ አይደለችም የጻፈችው እንትና ነች ፍርዶስ የምትባለዋ ልጅ። እኔ የሆነ ሰውም የፍርዶስንም አምጥቶልኝ አይቼዋለሁ። እኔ እንደውም ማለት ነው ፍርዶስና ደግሞ አንድ ልጅ አለች። የእሷ የሁለቱ ደግሞ ተቀላቅለውብኝ ማለት ነው ስጠይቅ አንቺ ፍርዶስ መሆኗን በምን አወቅሽ? ማይብሮ ፍርዶስ እንደጻፈችው ያንን ነገር በምን አወቅሽ? ማን የነገረሽ ፍርዶስ መሆኗን ነው? እኔ ስሟ እኮ ከስር ማይ ፋሚሊ ይላል፣ ከላይ ማይ ፋሚሊ ይላል፣ ከታች ፍርዶስ ይላል እኮ ከታች ፍርዶስ ይላል። ዩዘሯ እኮ ሙኒዬ ፍርዶስ ነው የሚለው። ማይ ፋሚሊ ማለት ነው የማይ ፋሚሊ ኦኬ ማይ ፋሚሊ ፍርዶስ ነች ማለት ነው። አዎ ዩዘሯ ፍርዶስ ይላል። ማሪ አላየሽውም እንዴ? ማይ ፋሚሊ ክሊክ ስታድርጊ ፕሮፋይሏን ስትጫኝ ፍርዶስ ነው የሚለው ዩዘሯ። ኖ ትክክል ናቸው። አሁን የተዘቀዘቀችዋ ልጅ አሁንም ቢሆን ዞሮ አግኝተዋል አይደል? እንደ ፎቶዋን ዘቅዝቀዋታል አይደል? እንደ ማይ ፋሚሊ ተዘቅዝቃል። አዎ እኔ እቺ ደግሞ ቀልደኛ ነች እንዴ! የማይገቡበት የላቸውም እነዚህ እናቴ ጎበዝ ናቸው። ከዚህ እንደሚያዝ ይዘቅዝቋት እነሱ ካመኑበት ብቻ። ልጅ ተነች ሊልቀቋት ያላረገችውን እንጂ ይዘቅዝቋት አርጋ ከሆነ እነሱ ካመኑበት። አሁን እኔ ሙናይል ቢሆን እንዲሆን መረጃ ሳይኖር ለማበላሸት የሚቸኩሉትን ነው እርግጠኛ ሳይሆን እኔ ደግሞ እሺ ቆይ እኔ አሁን ወይኔ ጉድ ይፈላ። ግራ ጋቡን እኮ በጣም ነውር ነው። ሁሉም ሰው ሴት ነው እዚህ ላይ ያለው አይደል? በብዛት ሴት ሆኖ አሁን እኮ ምንም እኮ አላደረጉም አይደል እንዴ? ጠዋት እኮ ተቀመጠ ወዲያውኑ ምን አደረጉ? ፕራይቬሲ አውጥቶ ምን አደረጉ? ምን ማለት ነው?
እኮ ይሄ ደግሞ አሁን ይሄ ደግሞ ሀላስ ያለፈ ነገር ነው። ከዚህ በኋላ ለጠፉት አይደል እንዴ? በእውነት እኮ ነው ማለት ምናልባት እሷ ገብታ ታክሳ ስለተነጋገረች ይሆናል። ሙኒ አለምዬ አሁን ነገሩን አሁንም አናባብ እንደዚህ አታባብ እጅ ላይ ያለ ነገር ስለሆነ ነገሩ ከለሷ በቃ ልጅቷ ዋናው ነገር ለማይብሮ ይጠቅማል። አሁን አንዴት ስም ከወጣ ከቤት ይከተላል። ጎረቤት ነው ኦልሬዲ ከአሁን አውጥተውላታል። ኦልሬዲ ቅጥል ስም አንቺ ሰሚራ እውነት ነው የምልሽ። በጣም ነው የሚያሳዝነው። አሁን እኮ አለም አንድ ነገር አለ። የተንከባከበች ከሰው በፊት ለአይና ለብሩክ የምትበጅ ማይብራዘር ግን ዛሬ እሷ ከነ የራሷ ላይፍን አውጥቶ መናገር ምን ማለት ነው? አረጋግጠው እንኳን ቢሆን በውስጥ ማለት ነው። ይሄ በስሜት የሆነ አንቺና ማይብሮን በደንብ የሚያውቃት ሰው ነው። ገብቶሻል? ይሄንን የሚያውቀው ይሄንን የሚረዳው ማለት ሌላ ሰው ይሄን አይረዳም። አንቺ በተረዳሽ ወይ እኛ በተረዳሽ በኔ ቢመጣ ብሎ ማሰብ አለ። ሁሉም ሴት ነው አይደል እንዴ? እንዴት ሰው ሳረጋግ በነገራችን አሁንም በውስጥ ይመክራል እንጂ አሁን አለምዬ እናረጋጋው ማሪና። አሁን ደግሞ የዋንዴ ሲበቃን ደግሞ አንቺ ደግሞ ነርቨስ ይሁንሽ ነው በተራሽ። ቆይ እናረጋጋው፣ ወደ መፍትሄው ገብተን በቃ ነገር ዋንዴና ለምን ሆነ ካልኩ እዚህ ብቻ አይደለም ከታችም ሆኖ የሚያሽቃብጥ አንዲት ነገር ለሰው የማይሆን እሷ በተግባር የተገኘች እኛ ምን አገባን ዛሬ ስሟ እጅግ በጣም ነው የሚያሳዝነው። እኔ ራሷ ጀመረች መረጃቸው ጀመረች ጋይስ እንዴ ምንድን ነው የሚላችሁ? ዙዙ አልሚ፣ ዋንዴ፣ ጨረቃ፣ ገላኔ፣ ሙና፣ መዲና ሁላችሁም ማለት ነው። ቲጂ አዳምጡ። እኔ እዚህ ላይ የሆነ ነገር ከራሴ ገስት ፔጅ ላይ ያጠፋው ወይኔ ነገር ሃይሚና መጥቼ ዘግዝቄ ከሆነ ስለኔ የፈለጋችሁ እንኳን እስከ ዘር ማንዘሬ ዘግዝቁ። ወይኔ ሃይሚ መጥቼ ዘግዝቄ እዚህ ላይ ወይም ብሩኬን ዘግዝቄ ሰድቤ ከሆነ ማለት ነው። አለበለዚያ ግን ደግሞ አሁን ነገ ዋንዴ አሁን ከኔ ጋር ፒስ ናት የሆነ ነገር ካደረገችው እኔ ዋንዴ ፈልጋና ኢሊና ፈቅዳ እስካደረገ ድረስ እኔ ዋንዴ ማስቆም አልችልም። በስመ ኦዲየንስ አሁን የውስጥ ታናግባባ ግድ ያንን ሰው አምጣ። አሁን እኮ አንቺ እስከ ማርፈጄ ትባል የነበረው ምንድን ነው ታውቂያታለሽ? ግድ አንቺ ነው ያ ሰው። አሁን እኔ አንድ ሰው ልንገርሽ፣ አሁን ለምሳሌ ዙዙ ነምጪ ብትል ሊያመጣልሽ ይችላል። ለምን በውስጥ ስለሚያወራ። አልሚ ነምጪ ልትል ሊያመጣልሽ ይችላል። ገላኔ ነምጪ ካለሽ ሊያመጣልሽ ይችላል። አሁን ሙና ነምጪ ብትል እኔና ሙና በውስጥ መስመር እናወራለን። ዛሬ እውነቷን እሷ ጋር ስላለች ነው እውነቷን ማውጣት ገብታ አወራች እንጂ እኔና ሙና በውስጥ መስመር እናወራለን እኮ። አሁን የዛ ብጤ ነው። አሁን እኔ ሙናን አንቺ ብትሉ ተይታ አመጣለሁኝ። ያን ሰው ግድ እያማራችሁ ከታች ሆናችሁ ሰው ዲስፔክት ዲስፕሊን የሌለው ነገር የምትጽፉ ሰዎች ሙናን አመጣታለን። አሁን ያው ሙናን የምትጽፉትና የምታስቀምጡትን ነገር ወቁ። ምን አባታቸው ዲስሪስፔክት ያደርጋሉ? ከታች የሚጽፉትና የሚያስቀምጡትን እያየው እኮ ነው። እዚህ ጋር ጻል ልጅ ያለ መሰላቸው እንዴ? አፋችሁ ሌላ እና የማንኛውም ሁላችሁም ወዳችኋለሁ። የሁላችሁም ህይወት ላለማበላሸት ማለት ነው። ሁላችንም የገባነው ሰላም አንዴ ማለት ነው። ዝጊ ቤትሽን ያላ ውረዱ ሁላችሁ ያውላችሁ እዚህ ጋር መተን ማለት ነው። በስነ ስርዓት እንደ ሰው ካልተመካከርን እዚህ ጋር ሁላችንም እየተማሞች ነን። አንድ ላውራ ማለት ነው። እዚህ ጋር ማለት ነው ሁላችንም የሃይሚና የብሩኬ ኦዲየንስ ነን አይደል እንዴ? እኔ የማውቀው እንደዛ ነው። የእናንተን አላውቅም። ሶ ለምሳሌ ማይብሮ ብታጠፋ ብንጠይቃት፣ ዙዙ ብታጠፋ ብንጠይቃት፣ ሙና ብታጠፋ ብንጠይቃት እኮ ይሄ ሁሉ አይመጣም። ሁሉም ሰው ስለሚያስመስል ነው ይሄ ሁሉ የተፈጠረው። ገባችሁ? ለምሳሌ አሁን ዛሬ ይሄ ርዕስ ተነሳ። ማይብሮ ባላረገችው ነገር መሰደቧን እኮ ማንም አይፈልግም። ገባችሁ? ማንም አይፈልግም። እኔ ያለ ጥፋቴ እንድትሰደብ ዙዙ አትፈልግም። ሶ ማይብሮ እንደዚህ አላረገችም። ኦኬ አላረገችም። እሷ ነፃ ወጥታለች። ስለዚህ ደግሞ ሃይሚዬ ለምን ተሰደበች? ስለ ሃይሚዬ ደግሞ መሄድ እኮ እንችላለን። ግን እዚህ ጋር አሁን ያልሆነ ነገር ይጀመር ማይብሮ ተቀምጣችሁ እንዲመጡት ደረቃ ልንገረሽ አንድ ነገር ማይብሮ ማለት ነው። ሃይሚን ከሚሰድቡ ልጆቹ ጋር አትሆኑም፣ ዝሙም አትልም። ወላሂ እውነቴን ነው የሚላችሁ።
እዚህ ጋር እውነት እናውራ። አንድ ነገር እዚህ ላይ ማለት ነው የተያዘችው ልጅቱ